ሄርሜላን እናንተ ተደራጃታችሁ ከፈለጋችሁ 10 ሆኖ 20 ሆኖ ማግባት ትችላላችሁ። አብርሃም ደግሞ ሄርሜላን አይፈልግም። ትላንትና ሄርሜላ ስትስመው የሳመችውን ቦታ እየጠረገው ነበርና ዛሬ ደግሞ አሚር የሚባልና ይሄ ማን ነው ጆቴ ነው ማን ነው የሚባለው በርሜል የሚያክለው ሰውዬ ማለት ነው መተው እንግዲህ አገር ይያዝልኝ ይለቀቅልኝ አንተን ባላቀቅ ይሻለኝ ነበር እግዚአብሔርን እያሉ እግዚአብሔርስ የሚጠሩት ነገር እኮ እኔ ደሜን ነው የሚያፍለኝ ማርያምን ይሆናል አይደለ ድራማ መሆኑን እያወቁ እነሱ ድራማ መሆኑን እያወቁ ይሄና ለእግዚአብሔር ስም በቀላል ነገር በርካሽ ነገር እየጣሉ የሚሚሉት ነገር በጣም ነው ደሜን የሚያፈላኝ በነገራችን ላይ ማለት ነውና ተቃጠሉ እንግዲህ ቅጥል ድብን በሉ የሄርሜላ ደጋፊ ነኝ የምትሉት የቡታጀራ ዩቲዩበሮች በሙሉ ተቃጠሉ አብርሃም እንግዲህ ሩቲ መርጧል መጀመሪያ ህይወቱን የቀየረችለት ሴት ሰው ያደረገችው ሴት መርጧል ምንም ልታደርጉ አትችሉም ትቃጠላላችሁ ትላንትና ማታ ላይቭ ላይ እየተቃጠላችሁ ነበር ዛሬ ቀኑም ደግሞ እየሰማዋችሁ ነበር ቅጥል ድብን እያላችሁ ነው ገና ቅጥል ድብን እጥላላችሁ ገና ማለት ነው ጅማሬው ነው የገባችሁ አይደለ አርፋችሁ ተቀመጡ ተው እሷን አትንኩ ብለን ስንናገር አልሰሙኝም አሁን እንግዲህ ቅጥል ድብን እያላችሁ ነው በደንብ ተቃጠሉ ገና ቅጥል ትላላችሁ ምክንያቱም የነካችሁትን መነካት የሌለበትም ሰው ነው የነካችሁት አብርሃም በሩቲ አይደራደርም እናንተ ይሄ ሁሉ እያደረገ ያለው አብርሃም ሩቲን ወደ ራሱ ለማመለስ ነው በቃ አለቀ ሁላችሁንም ፈትኖ ምን አይነት ለሱ ስሜት እንዳላችሁ ምን አይነት አብርሃም ደስተኛ ሲሆን ማን እንደሚከፋው ማን የሱ ጠላት እንደሆነ እየለየ ነው ያለው ግን እናንተ አልገባችሁም አይምሮ የላችሁም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ ለዚህ ቻናል ለዚህ ቤት አዲስ ሆናችሁ ሰብስክራይብ ሼር ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አዲስ ነበር የነበራችሁ ደግሞ ላይክ ያደረጋችሁ ቪዲዮውን እንግዲህ አሚር የሚባለው የቡታጀራ ዩቲዩበሮች ደግሞ ዛሬ አዲስ ይዘው መጥተዋል እኛ አዎ መተት ነው ብለን አምነን እየተከራከርንላችሁ ነበረ ግን መተት አይደለም እንደምታዩት ትላንትና አብሉ ተነስቷል አብሉ ከተነሳ በኋላ አብርሃም ሄርሜላን ለምን ትስምኛለሽ ሩቲን አምጡልኝ ብሎ ሲጮህ ነበርና ስለዚህ መተት አይደለም ብለዋልና ስለዚህ መተት አይደለም ማለት ነው ገባችሁ አይደለም መተት አይደለም መተት ከተደረገማ ሄርሜላ ናት መተት ያስደረገችበት እንጂ አብርሃም አይደለም ሩቲ አይደለችም ሩቲ እንደዚህ አይነት በቆሻሻ ርካሽ ነገር የምታስብ ርካሽ ነገር ውስጥ ራሷን የምትከት ሴት አይደለችም ለራሷ ለልጇ ክብር አላት በተለይ ደግሞ ለልጇ እቺ ሴት የልጅ እናት ነች ለልጇ ማስተላለፍ ያለባትን ነገር በደንብ ጠንቅቃ ታውቃለች ስለዚህ ምንድነው የምላችሁ እኔ ልላችሁ የፈለኩት ሩቲ በዚህ አይነት ቆሻሻ ስራ ልትገምቷት እንኳን አርጋለች ብላችሁ ልታስቡ ራሱ አይገባም ነበር ይሄው እንዳሳባችሁት አንገታችሁን ደፋችሁ አሳፋሪውና ናችሁ እናንተ ማለት ነው ማፈሪያ ናችሁ እንደዛ በማሰባችሁ ለማንኛውም በደንብ ቅጠል ለድብንበው እኛ ደግሞ ርክት እንላለን ምክንያቱም በሩቲ ስለምንተማመን ሁሉ ጊዜ በእሷ ስለምንተማመን እሷ እንደዚህ ታደርጋለች ብለን ስለማናስብ ጭራሽ እኛ ሁሉ ጊዜ ኩራት ነን በቃ ኮርተን ነው የምናወራው ስናወራ ራሱ በኩራት ነው የምናወራው ገባችሁ አይደለ እንደናንተ እየዋሸን እየፈራን አይደለም የምናወራው በሙሉ ልባችን ነው የምናወራው ምክንያቱም የልጃችን የእጣችን ማንነት ስለምናቅ ማለት ነው